ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በመቀሌ ከተማ ሁለት በተለያዩ ቦታዎች የድሮን ጥቃት መፈጸሙ ተነግሯል። በሁለት ቦታዎች በተደረገ የድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው የትግራይ ክልል ባለስልጣናት አስታውቀዋል። ጥቃቱ ስለመፈጸሙም የክልሉ ኮሚኒኬሽን ቢሮ መግለጫ አውጥቷል። የፌዴራል መንግስቱም ሆነ ከመከላከያ ሰራዊቱ በክልሉ ተፈጸመ ስለተባለው የድሮን ጥቃት እስካሁን የተባለ ነገር የለም። ይህ በእንዲህ እንዳለም በትግራይ ክልል በ2018 ዓመተ ምህረት ብቻ 33 ሴቶች በግፍ መገደላቸው ተገልጿል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በቀጣዮቹ ቀናት ይጠናቀቃል ተብሎ በሚጠበቀው ሀገር አቀፍ የምክክር ጉባኤ በ8 ዋነኛ መወያያ አጀንዳዎች ስር በአጠቃላይ 476 ምክረ ሀሳቦች መቅረባቸው ይፋ ተደርጓል። ይህ በእንዲህ እንዳለም አዲስ አበባ የፌዴራል መንግስት ተጠሪ እንድትሆን ከስምምነት ተደርሶ የኦሮሚያ ክልል መቀመጫ ትሆን ለሚለው ሁለት አማራጮች ቀርበው የአዘጋጅ ቡድኑ ቃለ ጉባኤ መነበቡም ታውቋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በመቀሌ ከተማ በሁለት የተለያዩ ቦታዎች የድሮን ጥቃት መፈጸሙ ተነግሯል። በትግራይ ክልል ዋና ከተማ መቀሌ ከተማ ውስጥ የድሮን ጥቃት መፈጸሙንና በሰዎች ላይ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫና የክልሉ ከፍተኛ ባለስልጣን ለኤኤፍፒ ዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳዩ የዜና ወኪል ኤኤፍፒ እንደተናገሩት በመቀሌ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል። የመኖሪያ አካባቢን ኢላማ በማድረግ በከተማ ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል አሰፋ በጥቃቱ ስለደረሰ ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ሐሙስ ነሐሴ 14 ቀን 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ በመቀሌ ከተማ የተለያዩ አካባቢዎች የድሮን ጥቃት እንደተፈጸመና በጥቃቱም ከ13 ሰዎች በላይ ጉዳት ደርሶባቸው ለጥቃቱ የፌዴራል መንግስቱን ተጠያቂ አድርጓል። ከፌዴራል መንግስቱም ሆነ ከመከላከያ ሰራዊቱ በክልሉ ተፈጸመ ስለተባለው የድሮን ጥቃት ይህ ዜና እስከተጠናከረበት ሰዓት ድረስ ያሉት ነገር የለም። ዛሬ ማለዳ ጥቃት ከተፈጸመባቸው አካባቢዎች መካከል አንዱ በመቀሌ ሐውልቲ ክፍለ ከተማ በሚገኘው ሞሞና አካባቢና ሁለተኛው ደግሞ ኩሃ የሚባል አካባቢ ላይ መሆኑን የክልሉ ኮሚኒኬሽን ቢሮ በመግለጫው አስታውቋል። መግለጫው አክሎም የከተማዋ ነዋሪዎች ተጨማሪ ጥቃቶች ሊፈጽሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክት አስተላልፈዋል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳዕሮ በተባለው አካባቢ የተፈጸመው የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱን ዘግቧል። የድሮን ጥቃቱ በመኖሪያ ቤት ላይ ያደረሰው ጉዳትና ሰላማዊ ሰዎች ሕክምና ሲደረግላቸው የሚያሳይ ምስል አጋርቷል። በህወሓትና በፌዴራል መንግስቱ መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ በኋላ በመቀሌ ከተማ የድሮን ጥቃት ሲፈጸም ይህ የመጀመሪያው ነው። ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት እየተባባሰ መምጣቱን ያሳያሉ። የትግራይ ክልል ባለስልጣናት የፌዴራል መንግስቱ በተደጋጋሚ የሚፈጽማቸውን የድሮን ጥቃቶች አውግዘዋል። ማክሰኞ ነሐሴ 12 ቀን 2018 ዓ.ም ከመቀሌ 15 ኪሎ ሜትር ርቃ በምትገኘው ዳንዴራ አቅራቢያ የድሮን ጥቃት ተፈጽሞ አንድ ሰው መገደሉንና አንድ ሰው ላይ ደግሞ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ረቡዕ ዕለት በሰጡት መግለጫ ማክሰኞ ነሐሴ 12 ቀን 2018 ዓ.ም በእንደርታ ወረዳ በቀዳማዊ ወያኔ ቀበሌ ዳንዴራ በሚባል ቦታ በንጹሃን ዜጎች ላይ የድሮን ጥቃትና የአንቶኖቭ ድብደባ ተፈጽሟል ሲሉም ገልጸዋል። በደቡብ ትግራይ ነሐሴ 4 ቀን 2018 ዓ.ም በራያ አላማጣ መረዋ በተባለ አካባቢ በተፈጸመ ሌላ ጥቃት ደግሞ አንድ ሰው መገደሉንና 3 ሰዎች መጎዳታቸው ተገልጿል። በወቅቱ ቢቢሲ ያነጋገርኳቸው ያላቸውን ምንጮች ጠቅሶ የድሮን ጥቃቱ ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ 3 ጊዜ መፈጸሙን ተናግረዋል። የፌዴራል መንግስቱ በተደጋጋሚ ተፈጽመዋል ስለተባሉ ጥቃቶች እስካሁን ድረስ በይፋ ያለው ነገር የለም። በፌዴራል መንግስቱ የተሰየመውን የክልሉን ጊዜያዊ አስተዳደር የህወሓት መሪዎች ከተቆጣጠሩ በኋላ ባለፉት ወራት በሁለቱም ወገኖች መካከል የጦርነት ዝግጅት እየተደረገ መሆኑ ሲነገር ቆይቷል። ያለው ውጥረትም እየተባባሰ ወደ ግጭት ሊያመራ ይችላል የሚል ስጋት ሲገለጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቶችና የድሮን ጥቃቶች መፈጸማቸው ተዘግቧል። ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። የፈረንሳዩ የዜና ወኪል ኤኤፍፒ ግጭቱ በከባድ መሳሪያና በድሮን የታገዘ እንደነበር እንዲሁም ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላን ድምጽ መሰማቱን ዘግቧል። በወቅቱ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ
በግልጽ ጦርነት ከፍቷል ሲል ከሶ ነበር። የፌዴራል መንግስት ስለ ክስተቱ ይፋዊ አስተያየት ባይሰጥም የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሰዋል። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ገዢውን ብልጽግና ፓርቲ ለማስወገድ ሲዝቱ ከመሰማታቸው በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎች እየቀረቡ ነው። እንዲሁም የፌዴራል መንግስቱ በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ እያቀረበ ይገኛል። ይህ በእንዲህ እንዳለን በትግራይ ክልል በ2018 ዓ.ም ብቻ 33 ሴቶች በግፍ መገደላቸው ተገልጿል። እየተጠናቀቀ ባለው 2018 ዓ.ም ብቻ በትግራይ ክልል 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታውቋል። ማህበሩ የተጎጂዎች ቤተሰቦች ፍትህ እንዲያገኙና የህግ የበላይነት እንዲረጋገጥ እየሰራ መሆኑን ገልጿል። ይህ መረጃ የተሰማው በቅርቡ በመቀሌ ከተማ የዘውዱ ሀፍቱ ግድያ ጉዳይ ላይ የተላለፈውን የፍርድ ቤት ውሳኔ በመቃወም የሴቶች መብት ተሟጋቾች እያካሄዱ ካሉት እንቅስቃሴዎች ጋር በተያያዘ እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በቀጣዮቹ ቀናት ይጠናቀቃል ተብሎ በሚጠበቀው አገር አቀፍ የምክክር ጉባኤ በ8 ዋነኛ መወያያ አጀንዳዎች ስር በአጠቃላይ 476 ምክረ ሀሳቦች መቅረባቸው ይፋ ተደርጓል። የቀረቡት ምክረ ሀሳቦች ከተጠቃለሉና ከተጣጣሙ በኋላ የተዘጋጀውን አንድ ወጥ ሰነድ የኢትዮጵያ ሀገራዊ ምክክር ኮሚሽን ነገ አርብ አሊያም ከነገ ወዲያ ቅዳሜ ይረከባል ተብሎ ይጠበቃል። በ90 ንዑሳን አጀንዳዎችና በ225 መሪ ጥያቄዎች ላይ ተመስርተው የተዘጋጁት 476 ምክረ ሀሳቦች መቅረባቸው ይፋ የተደረገው በትናንትናው ዕለት በነበረው የሀገራዊ ምክክር ጉባኤ ውሎ ላይ ነው። በዚሁ የጉባኤ ውሎ ከየስራ ቡድኑ የተወከሉ 120 ተመካካሪዎችን ያካተተው የአጀንዳ አቀናጅ ቡድን የተቀናጁ ምክረ ሀሳቦችን ለየስራ ቡድኖቹ አቅርቧል። የስራ ቡድኖቹ በየራሳቸው አጀንዳዎች ላይ የመጨረሻ ግብአት ከሰጡ በኋላ ምክረ ሀሳቦቹ በመጨረሻው ሰነድ ላይ ተጠናቅረው እንዲቀርቡ ይህንን ወደሚሰራ ቡድን መርተዋቸዋል። የተጠቃለሉ ምክረ ሀሳቦችን የያዘው ሰነድ በዛሬው ዕለት በአንድ አዳራሽ ለተሰበሰቡ 4000 ተመካካሪዎች ይቀርባል ተብሎ ቢጠበቅም እስከ ምሳ ሰዓት ድረስ አለመከናወኑን የኮሚሽኑ ምንጮች ገልጸዋል ሲል ኢትዮጵያ ኢንሳይደር ዘግቧል። በትናንቱ የጉባኤ ውሎ በተለይ በፌዴራል ከተሞች አጀንዳ ላይ የቀረበውን ምክረ ሀሳብ ያደመጡና በተለያዩ አጀንዳዎች ላይ ሲወያዩ የነበሩ ከተለያዩ የማህበረሰብ ክፍሎች የተወከሉ የኦሮሚያ ክልል ተወላጆች ቅሬታ ማሰማታቸውን ኢትዮጵያ ኢንሳይደር ጨምሮ ዘግቧል። ይህ በእንዲህ እንዳለም የሰንደቅ ዓላማ ጉዳይ አሁን ያለው ይቀጥል በሚለው ስምምነት እንደተፈጠረና አርማው አካታች በሆነ መልኩ ለወደፊት ይታይ የሚል አማራጭ ሀሳብ ቀርቦበታል። ለኢትዮጵያ ብሔራዊ ቋንቋ ለጊዜው አያስፈልግም፣ ካስፈለገ ለወደፊት ይኖራል በሚልም ተመካካሪዎችና እንዳስማማና 5 ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ ሌሎች መስፈርት ወጥቶላቸው ለወደፊት እንዲታዩ የሚሉ አስተያየቶች መሰጠታቸውንም ቲክቫህ ኢትዮጵያ ዘግቧል። በተጨማሪም አዲስ አበባ የፌዴራል መንግስት ተጠሪ እንድትሆን ከስምምነት የተደረሰ ሲሆን የኦሮሚያ ክልል መቀመጫ ትሁን ለሚለው 2 አማራጮች ቀርበው የአዘጋጅ ቡድኑ ቃለ ጉባኤ እንደተነበበም ተገልጿል።